ሰላም ጤና ይስጥልን በመላው የአሜሪካ ግዛት ለምትገኙ የኛ ሰው ትውልደ ኢትዮጵያውያን በሙሉ እንደምናላችሁ እንደምንቆያችሁ እንዲሁም ከአሜሪካ ውጭ በተለያየ ዓለም ሆናችሁ ይሄን ዜናና መረጃ እየሰማችሁ ለምትገኙ ሁሉ በቅድሚያ ሰላምታችን በእያላችሁበት የዓለም ጥግ ሁሉ ይድረስ። በዛሬው የዜናና የመረጃ ጊዜ ሁለት ሰበር አስቸኳይ አንገብጋቢ አሁኑኑ መደመጥ ያለባቸው ዜናዎችንና መረጃዎችን ይዤ መጥቻለሁ። በቀዳሚነት ለእናንተ የምናቀርበው ደግሞ እዚህ አሜሪካን ሀገር ስንኖር ከአድራሻ ለውጥ ከአፓርታማና ከቤት ለውጥም ጀምሮ የአሜሪካ የኢሚግሬሽን መስሪያ ቤት አዲስ አስገዳጅ ሕግን አውጥቷል። በዚህ ዙሪያ የሀበሻ ጠበቆችም አስቸኳይ መልእክት አስተላልፈዋል። የነሱን መልእክት ቃል በቃል ሳንጨምር ሳንቀንስ የምናቀርበው ይሆናል። የኛን መረጃም እንዲሁ ጨምረን መረጃውን ቀምረንና ተንትነን ለአድማጭ ተመልካቾቻችን በሚመች መልኩ አዘጋጅተነዋል። ትውልደ ኢትዮጵያውያን ዲያስፖራ ስደተኛ ኢትዮጵያውያንን በሚጠቅም መልኩ የተዘጋጀ መረጃ ነው። ሁለተኛው ዜናችንና መረጃችን የሚሆነው የአሜሪካ የፌዴራል አምስተኛ ሰርኪዩት ይግባኝ ሰሚ ፍርድ ቤት እኛን ስደተኞችን እጅግ በጣም ያበሳጨ ያሳዘነ ልባችን የሰበረ ነገር ግን ፕሬዚዳንት ትራምፕን ያስቦረቀ ውሳኔ ተወስኗል። ስለዚህ ዝርዝር መረጃ መደመጥ መሰማት ያለበት ነው። በእኛ በስደተኞች ላይ ምን እየተወሰነ እንዳለ ፍርድ ቤቶች ምን እየወሰኑ ነው፣ ወደፊት ምን ሊሆን ይችላል የሚለውን የምናይበት የምንመለከትበት የዜናና የመረጃችን ጊዜ ነው። ወደ ዝርዝሩ ልናልፍ ነው። ወደ ዝርዝሩ ከማለፋችን በፊት ግን ለተከበራችሁ ለምንወዳችሁ አድማጭ ተመልካቾቻችን ማሳሰቢያ አለን። ዜናዎች ሲቀርቡ ሰበር ሲሆን ሰበር፣ አስደንጋጭ ሲሆን አስደንጋጭ ተብሎ እንደየዜናው አይነት ይቀርባል። አስደሳች ሲሆን ደግሞ አስደሳች፣ ስደተኞችን የሚጠቅም ለስደተኞች መልካም ዜና ሲሆን አስደሳች፣ መልካም፣ ሰበር፣ የድል ብስራት ተብሎ ይቀርብላችኋል ማለት ነው። ለስደተኞች ደግሞ መጥፎ ዜና ወይም ደግሞ ስደተኞችን የሚጎዳ ዜና ሲኖር ደግሞ አሳዛኝ፣ ልብ ሰባሪ ተብሎ እንደ ዜናው ኮንቴክስትና እንደ ዜናው ባህሪ ሁልጊዜም ይቀርባል። እናንተን ለማስደሰት ተብሎ የሌለ ነገር እንኳን ደስ አላችሁ የምስራች እያልን እናንተን ያልሆነ ተስፋና ላልሆነ ነገር ሰርፕራይዝ እና ሰስፔንስ የምናደርግበት ነገር እንደሌለ ለማሳሰብ ያክል ነው። አሁን ወደ ዜናው አልፌያለሁ። ወደ ቀዳሚው መረጃ ስናልፍ የተከበራችሁ አድማጭ ተመልካቾቻችን የአሜሪካ ፍርድ ቤቶች በስደተኞች ላይ የወሰኑትን ውሳኔ አስቀድመነዋል። የፌዴራል ይግባኝ ሰሚ ፍርድ ቤት 2-1 በሆነ ድምፅ የትራምፕ አስተዳደርን በህገወጥ መንገድ ወደ ሀገር የገቡ ስደተኞችን የዋስትና ችሎት ቦንድ ሂሪንግ እንዳያገኙ የመከልከል መብት ለፕሬዝዳንት ትራምፕ አጎናጸፈው ይለናል። ይሄ እጅግ አሳዛኝ ዜና ነው። በነገራችን ላይ ይህ ማለት አንድ ስደተኛ በቁጥጥር ስር ከዋለ ጉዳዩ በፍርድ ቤት ታይቶ እስኪወሰን ድረስ በዋስትና የመውጣት መብት አይኖረውም ማለት ነው። በገንዘብም በሰው ዋስም መውጣት አይችልም ማለት ነው። ከዚህ በፊት ግን በገንዘብ በሰው ዋስ ሁኔታውን ውጭ ሆኖ እየተከታተለም ሳይታሰር እስር ቤት ሳይቆይ የሚካሄድበት አግባብ እንደነበር ይታወቃል። ይሄን ነው ፍርድ ቤቱ ሙሉ በሙሉ የሻረው። ዳኛ ኤዲት ጆንስ እንዳሉት አንድ ሰው ያለ ፍቃድ ወደ አሜሪካ ከገባ በሀገሪቱ ውስጥ ለስንት ጊዜ እንደቆየ ሳይታይ ለብዙ ጊዜ ለ10 ዓመት ለ20 ዓመት የሚሆን ቆይተው ማተር አያደርገውም ማለቷ ነው። ዳኛዋ በዋስትና የመፈታት መብት ፈጽሞ የለውም ትላለች። አዲስ የጸደቀው ሕግ ይሄ ነው። ይህ ውሳኔ የመነጨው በስደተኞች መብት ተሟጋቾችና በመንግስት መካከል ለረጅም ጊዜ ሲካሄድ ከነበረ የህግ ክርክርና ፊልሚያ በኋላ ነው ይላል። የኢሚግሬሽን ጠበቆች፣ የኢሚግሬሽን ተሟጋቾች እና የኢሚግሬሽን አቃቢ ህጎች በሁኔታው ላይ ለረጅም ጊዜ ከትራምፕ አስተዳደር ጋር ሲታገሉ ቢቆዩም አሁን ላይ ያለው አዝማሚያ የፕሬዚዳንት ትራምፕ አስተዳደር ከፍተኛ ጫና እያሳደረና የበላይነቱን እየወሰደ እንደሆነ ለማረጋገጥ ተችሏል። በዚህ ላይ እንግዲህ 4 የተነሱ ዋና ዋና ነጥቦች አሉ። የመጀመሪያው የመንግስት አቋም ምን ነበር? የትራምፕ አስተዳደር ያለ ፍቃድ የገቡ ሰዎች በቁጥጥር ስር መቆየት አለባቸው ብሎ ያምናል። ካልሆነ ግን ተለቀው ይጠፋሉ፣ ያመልጣሉ፣ አናገኛቸውም የሚል ጥብቅ የፖሊሲ ቁጥጥር አቋም ይዞ በፍርድ ቤት ሲከራከር ቆይቷል። የፍርድ ቤቱ አመክንዮ ደግሞ አብዛኛዎቹ ዳኞች የኢሚግሬሽን ህጉ መንግስት እነዚህን ሰዎች በቁጥጥር ስር የማቆየት ሙሉ ስልጣን እንደሚሰጠው ተስማምተው ፈርመዋል ይላል። አብዛኛዎቹ 2-1 በሆነ ድምፅ ነው። አንድ ዳኛ ብቻ ተቃውሟል። ሌሎቹ ግን አክሴፕት አድርገውታል፣ አጽድቀውታል ማለት ነው። የፖለቲካ ትርጉሙና አንድምታውን ስንመለከተው የቀድሞዋ የፍሎሪዳ ጠቅላይ አቃቢ ህግ ፓም ቦንዲ ይህንን ታላቅ የህግ ድል ያሉት ሲሆን ታላቅ የህግ ድል፣ ታላቅ የፍርድ ቤት ድል
ብለውታል። እንግዲህ በሀገራችን ባህል አንዳንድ ሰዎች በፍርድ ቤት በሸንጎ በሚባለው በፍርድ ችሎት ውስጥ ተከራክረው ሲያሸንፉ ድል እንዳደረጉ ይቆጥሩታል እና ፕሬዚዳንት ትራምፕና የእሱ ደጋፊዎች ታላቅ ድል ነው ያሉት። በእኛ በስደተኞች ላይ ይሄን አስወስነው እንደ ታላቅ ድል የቆጠሩ መሪ በአሜሪካን ሀገር ታይተዋል ማለት ነው። ውሳኔው የፕሬዝዳንቱን የኢሚግሬሽን ፖሊሲ ስለሚያጠናክርና በጉዳዩ ላይ ጣልቃ የሚገቡ አክቲቪስት ዳኞችን አፋቸውን ስለሚያዘጋ ነው ብለዋለች። እቺ የፍሎሪዳዋ ጠቅላይ አቃቤ ሕግ ፓም ቦንዲ ናት ይሄንን መግለጫ የሰጠችው። እንግዲህ አንዳንድ አክቲቪስት ዳኛ የሚባሉት ለምን መሰላችሁ? በኢሚግሬሽን ጉዳይ ላይ በእኛ በስደተኞች ላይ እኛን ደግፈው እኛን ሰፖርት አድርገው ስለሚቆሙና ስለኛ ስለሚከራከሩ ነገሮችንም ከስደተኞች መብት ጋር ከሰብአዊነት ጋር ከሰው ልጅ ሰብአዊነት ጋር ስለሚያገናኙት አክቲቪስት ዳኞች ብለው የዳቦ ስም ሰጥተዋቸዋል ማለት ነው። አሜሪካውያኖች አስቡት፣ ስለኛ መብት የሚቆሙትን አክቲቪስት ዳኛ ብለው የዳቦ ስም ሰጥቷቸው ማለት ነው። ዋና ውሳኔው ምን ላይ ነበር? ዳኛ ጆንስ ዋና አስተያየት ጸሐፊው እንዳለው በውሳኔው ላይ እንዲህ ብላለች። ህጋዊ ያልሆኑ አንአድሚትድ እንግዶች በህገወጥ መንገድ ወይም በህጋዊ መንገድ ወደ አሜሪካ ያልገቡ ማለት ነው። በህጋዊ መንገድ ወደ አሜሪካን ያልገቡ እንግዶች በአሜሪካ ውስጥ በማንኛውም ቦታ ቢያዙም ለረጅም ጊዜ ቢኖሩም እንኳን በቦንድ ለመፈታት ወይም ይሄ በዋስትና ለመፈታት የሚያበቃቸው መብት የላቸውም ብላለች። እቺ ዋና ዳኛዋ ናት። ዋና አስተያየት ጸሐፊ ዳኛዋ ጆንስ ትባላለች። እሷ ይሄን ሐሳብ ሰጥታለች። በነገራችን ላይ ወደ አሜሪካን ሀገር በህገወጥ መንገድ የገቡ ሰዎች እያሉ ፕሬዚዳንት ትራምፕ ሁሌም የሚናገሩት በህገወጥ መንገድ የሚገባ ሰው ብዙም ላይኖር ይችላል። ወይ በነን ኢሚግራንት ቪዛ ገብቶ ከገባ በኋላ አሜሪካን ሀገር መቆየት የሚፈልግ ነው የሚኖረው፣ ወይ በቲፒኤስ ገብቶ እዛው አሜሪካን ሀገር ውስጥ መቆየት የሚፈልግ ነው የሚሆነው፣ ወይ ደግሞ በአሳይለም ጥያቄነት ወይ ደግሞ በሪፊውጂ ጥያቄነት በእነዚህ አይነት ነገሮች የሚገባ እንጂ በህገወጥ መንገድ የሚገባ ሰው የለም ማለትም እንኳን ባይቻልም አብዛኛው በእነዚህ ነገሮች ገብቶ አሜሪካን እወዳለሁ፣ አሜሪካን ላገልግል፣ ለአሜሪካ ልስራ ያለ ግለሰብን በህገወጥ መንገድ የመጡ ብሎ መፈረጅ የሰውን ልጅ ይሄ በራሱ ከሞራልነት የሚያሳንስ ተግባር ነው። ለማንኛውም ተጨማሪ ነገሮችን ማወቅ አለብን። እዚህ ጋር ሙሉ በሙሉ ተስፋ የሚያስቆርጥ አይደለም ውሳኔው፣ ትንሽ ተስፋ የሚያጭር ነገር አለው። የስደተኞችን ህይወት በሙሉ የሚያጨልም አይደለም። ይህ ውሳኔ በመላው አሜሪካ የሚሰራ ግን አይደለም። ትልቁ ነጥብ ደግሞ ይሄ ነው እና ፊፍዝ ኩርት ሰርኪዩት የሚባለው በእነዚህ ውስጥ ብቻ የሚሰራ ነው። ሌሎች የይግባኝ ሰሚ ፍርድ ቤቶች የተለየ ውሳኔ ሊሰጡ ይችላሉ ነው መረጃው የሚለው ማለት ነው። በአሜሪካ የህግ ስርዓት ውስጥ እንግዲህ ብዙዎቻችሁ በተለይ ከዚህ ነገር ጋር ቅርብ ግንኙነት ያላችሁ ታውቁታላችሁ። የፌዴራል ይግባኝ ሰሚ ፍርድ ቤቶች በክልል ወይም በሰርኪዩት የተከፋፈሉ ናቸው። አንድ አካባቢ ብቻ ያሉ አይደለም። ይህ ውሳኔ የተላለፈው በአምስተኛው የይግባኝ ሰሚ ፍርድ ቤት ወይም ፊፍዝ ሰርኪዩት ኮርት ኦፍ አፒል በሚባለው ፍርድ ቤት የተወሰነ ውሳኔ ነው። ለምንድነው በሁሉም ቦታ የማይሰራው? አሜሪካ በ13 የተለያዩ የይግባኝ ሰሚ ፍርድ ቤት ክልሎች የተከፋፈለች ናት። እነዚህ ፌዴራል ኩርት የምንላቸው ይግባኝ የሚቀበሉ በ13 ቦታዎች ተከፋፍለው በ13 ክልሎች ተቀምጠዋል። የአምስተኛው ክልል ስልጣን ይህ ፍርድ ቤት ውሳኔ ማሳለፍ የሚችለው በስሩ ባሉት ግዛቶች ለምሳሌ በቴክሳስ፣ በሉዊዚያና እና በሚሲሲፒ ብቻ ነው። በእነዚህ አካባቢዎች ነው። በሶስቱ ግዛቶች ብቻ ይሰራል። የህግ ልዩነት ለምሳሌ በካሊፎርኒያ የሚገኘው ደግሞ 9ኛው ሰርኪዩት ይባላል። ይህ ፍርድ ቤት ስደተኞች የዋስትና መብት ሊኖራቸው ይገባል የሚል ጽኑ አቋም ይዞ ቀጥለዋል ይላል። ስለዚህ ካሊፎርኒያ አካባቢ ያላችሁ እፎይታ አላችሁ ማለት ነው። ነገሩን ስራችሁን እየሰራችሁ ኦቨርም እየነዳችሁ ሊሆን ይችላል። የተለያየ ስራ እየሰራችሁ በውጭ ሁናችሁ ማረሚያ ቤት ሳትቆዩ ሳትታሰሩም የኢሚግሬሽን ጉዳዮቻችሁን መከታተል እንድትችሉ ካሊፎርኒያ ትፈቅዳለች ማለት ነው። ቴክሳስ፣ ሉዚያና እና ሚሲሲፒ ግን በዚህ ትናንት በተወሰነው ፍራይዴ ላይ በተወሰነው የፍርድ ቤቱ ውሳኔ መሰረት ነገሮቹ ተዘግተዋል ማለት ነው። ሌላው ቀጣዩ ደረጃ ምን ሊሆን ነው? የዚህ አይነት የህግ ልዩነቶች በክልል ፍርድ ቤቶች መካከል የተለያየ ልዩነት ሊፈጠር ስለሚችል ጉዳዩ በቀጥታ ወደ አሜሪካ ጠቅላይ ፍርድ ቤት ወይም ሱፕሪም ኩርት ያመራል። ሱፕሪም ኩርት የሚወስነውን የምናየው ይሆናል ማለት ነው። የመጨረሻ ውሳኔ ጠቅላይ ፍርድ ቤቱ ጉዳዩን አይቶ ውሳኔ ከሰጠ ያ ውሳኔ በመላው አሜሪካ ባሉ 50 ግዛቶች ላይ ተፈጻሚ ይሆናል ማለት ነው። እስከዛው ግን በቴክሳስ ያለው ህግ እና በኒውዮርክ ያለው ህግ
ሊለያይ ይችላል ማለት ነው። ከስቴት ስቴት ህጉ ሊለያይ ይችላል ማለት ነው። ጉዳዩ ወደ ሱፕሪም ኮርት እየሄደ ነው። ሱፕሪም ኮርት ገና አልወሰነም። ትንሽም ቢሆን ተስፋ አለን። ነገር ግን እንደምትመለከቱት አሁን ፍርድ ቤቶች የትራምፕን ህግ ለማስፈጸም ደፋ ቀና እያሉ ነው። ፕሬዚዳንት ትራምፕ ተጽዕኖ እያሳደሩባቸው ስለሆነ ፍርድ ቤቶችም ያው ነጮችም ስለሆኑ ያው በውስጣቸው ይፋ ባያረጉትም እንኳን በውስጣቸው ኢሚግራንቶችን ማባረር ይፈልጋሉና ያው ዘረኝነት መቼስ አላደል እንደምታውቁት እሱ ስለማይቀር ቀስ በቀስ ፍርድ ቤቶች ወደዚህ መምጣታቸው አይቀርምና ለጊዜው ግን እንደነገርናችሁ በሶስቱ ግዛቶች ላይ ብቻ ያተኮረ ውሳኔ ተወስኗል ማለት ነው። የመጨረሻውና ቀጣዩ ሰበር ሆኖ የወጣው ዜናና ከሀበሻ ትውልደ ኢትዮጵያውያን የኛ ሰው ከሆኑ ጠበቆችም ጭምርም መመሪያና ማሳሰቢያ የተላለፈበትን የዜናና የመረጃ ጊዜ ልናቀርብላችሁ ነው። የኢሚግሬሽን አድራሻ ለውጥ መመሪያ ይላል። በአሜሪካ የሚኖሩ የውጭ ሀገር ዜጎች አድራሻቸውን በቀየሩ በ10 ቀናት ውስጥ ካላሳወቁ ለከባድ ቅጣት እንደሚዳረጉም ተገልጿል ይላል። እነማን ናቸው በአስቸኳይ ማሳወቅ ያለባቸው? ሂደቱስ ምን ይመስላል? ቅጣቱስ ምንድነው? በገንዘብ ነው በስርዓት የሚለውን የኛ ሰው የሆኑ ትውልደ ኢትዮጵያውያን የሀበሻ ጠበቆች እንዲህ አጭር የሆነች ማብራሪያ ሰጥተውናል። እሷን አብረን ተከታትለን እንመለስ። ማንኛውም የአሜሪካ ሲቲዝንሺፕ የሌለው ሰው ግሪን ካርድ ሆልደርስ፣ ሪፊውጂስ፣ አሳይሊስ፣ ፔንዲንግ አሳይለም ወይም ደግሞ ናን ኢሚግራንት ቪዛ ሆልደርስ F1 H1B ወይም ደግሞ B1 B2 ስታተስ ያለው ሰው within 10 days of moving አድራሻ በለወጡ በ10 ቀናት ጊዜ ውስጥ የአድራሻ ለውጡን ለኢሚግሬሽን ማሳወቅ አለባቸው። ያንን አለማድረግ በ$200 ገንዘብ ቅጣትና እስከ 30 ቀን ደግሞ እስራት ሊያመጣ ይችላል። ምንም እንኳን ይሄ ህግ ስትሪክትሊ ኢንፎርስድ ባይሆንም የግሪን ካርድ አፕሊኬሽን ወይ ደግሞ ሲቲዝንሺፕ አፕሊኬሽንን ዲና ሊያስብል ይችላል። ስለዚህ ማንኛውም ሲቲዝን ያልሆነ ሰው ግሪን ካርድ ሆልደርስ፣ ሪፊውጂስ፣ አሳይሊስ፣ አሳይለም አፕሊካንትስ፣ ፔንዲንግ አሳይለም ያላቸው ወይ ደግሞ በነን ኢሚግራንት ቪዛ ያለ ሰው within 10 days of moving AR11 የሚባለውን ፎርም ኮምፕሊት አድርገው ለኢሚግሬሽን አድራሻ ለውጡን ማሳወቅ አለባቸው። ኢትስ ቬሪ ሲምፕል and it's free። አለማድረጉ ግን ከፍተኛ የሆነ ኮንሲኩዌንስ ሊያመጣ ይችላል። ስለዚህ ሁሉም ሰው አይዘር USCIS.gov ሄዶ AR11 ወይ ደግሞ USCIS.gov ሄዶ AR-11 ፎርምን ፕሪንት አድርጎ ኮምፕሊት አድርጎ within 10 days of moving መላክ ያስፈልጋል። ለዛሬ ያስኩላችሁ ነው። ሼር፣ ሰብስክራይብ አድርጉ። ደህና ሁኑ። እንግዲህ የተከበራችሁ አድማጭ ተመልካቾቻችን ቪዲዮውን እንደሰማችሁት እንዳያችሁትና እንደተከታተላችሁት የኛ ሰው የሆኑ የሀበሻ ጠበቆች ያስተላለፉት መልእክት ነው። ጠበቃ አሰግድ ይመር ይባላል። ሲልቨር ስፕሪንግ አካባቢ የሚኖር ነው። ስልክ ቁጥሩም እዚህ እኛ የዩቲዩብ ቻናል ላይ አብሮ እሱ ቪዲዮ ላይ ከሱ ንግግር ላይ አብሮ ስልክ ቁጥሩ ይታያል። ተጠቀሙበት። ለአድቨርት አይደለም፣ እኔንም አያውቀኝም። እኔም በሶሻል ሚዲያ ነው የማውቀው። መረጃውን ስላስተላለፈው ብቻ ለትውልደ ኢትዮጵያውያን የሚጠቅም ሆኖ ስላገኘሁት ነው ያካተትኩት። ለአድቨርት ምናምን አይደለም። የሱ መረጃ እዚህ የተካተተው ለማለት ነው። እንግዲህ ጠበቃ አሰግድ እንደተናገረውና እንደጠቀሰው የዩናይትድ ስቴትስ የዜግነት ኢሚግሬሽን አገልግሎት ማንኛውም የአሜሪካ ዜግነት የሌለውና በአሜሪካ የሚኖር የውጭ ሀገር ዜጋ የመኖሪያ አድራሻውን በለወጠ በ10 ቀናት ውስጥ ለኢሚግሬሽን መስሪያ ቤቱ የማሳወቅ ህጋዊ ግዴታ እንዳለበት በስፋት ተዘግቧል ይልና ማን ነው የሚመለከተው የሚለውን ዜግነት ያላቸውን አሜሪካን ሀገር ዜጋ ያላቸውን አይመለከትም። ዜጋ የሆኑትን አይመለከትም፣ ወይም ሲቲዝንሺፕ ስታተስ ላይ ያሉትን አይመለከትም። የሚመለከተው ግሪን ካርድ ሆልደር የሆናችሁ በሙሉ፣ አሳይለም ሲከር፣ ነን ኢሚግራንት ቪዛ ሆልደር። ነን ኢሚግራንት ቪዛ በጣም ብዙ ናቸው። እንግዲህ በነን ኢሚግራንት ለምሳሌ ለአጭር ጊዜ ለስራ የሚመጡ አሉ። እስከ 5 ዓመት የሚሰጣቸው H1 B ቪዛ የሚባል ማለት ነው። በH1 B ቪዛ ታይፕ እዚህ አሜሪካን ሀገር ብትመጡ አድራሻ ብትለውጡ ማሳወቅ እንዳለባችሁ፣ ካልሆነ ግን እስር፣ ቅጣት፣ ዲፖርቴሽን እንደሚያጋጥም ነው መልእክቱ የሚያሳየው። የገንዘብ ቅጣቱ $200 የአሜሪካ ዶላር ነው። የእስር ቅጣቱ ደግሞ 1 ወር የሚደርስ የእስር ቅጣት ነው ማለት ነው። እስካሁን ይህ ህግ በደንብ አልተተገበረም ነበር። አሁን ግን በስፋት ለመተግበር ተንቀሳቅሰዋል ነው እንጂ ህጉ ከፊትም አለ።
አዲስ ህግ አይደለም የወጣው። ነገር ግን አንዳንድ ህጎች በተለይ ከኢሚግሬሽን ጋር የተያያዙ ህጎች ፕሬዚዳንት ትራምፕ ከመጡ በኋላ እንደ አዲስ ለማስፈጸም እሱን ነገር ቶሎ ቶሎ የማስፈጸም ሁኔታዎች ስለሚታዩ ይሄንም እንደ አዲስ አድርገው ያሳዩት ከሱ አንጻር ነውና ፔንዲንግ ኬዝ ኦፍ አጀስትመንት ኦፍ ስታተስ ያላችሁ በሙሉ ባጭሩ ሲቲዝንሺፕ ያልሆናችሁ በሙሉ ቤት ከቀየራችሁ ቤት ከቀየራችሁ አይደለም አድራሻ አፓርታማ ራሱ ከቀየራችሁ ብሎክ ከቀየራችሁ ራሱ በ10 ቀን ውስጥ ማሳወቅ ይኖርባችኋል። ዋና ዋና ነጥቦች ተብሎ ተቀምጠዋል። እኛም ካገኘነው መረጃ አንጻር ማለት ነው። በእርግጥ ጠበቃችን ሁሉንም አብራርተውታል። የቅጣት እርምጃዎች አድራሻውን በወቅቱ አለማሳወቅ እንደ ወንጀል የሚቆጠር ሲሆን እስከ $200 ያስቀጣል። እኛ እንግዲህ ከአሜሪካ የኢሚግሬሽን መስሪያ ቤት ያገኘነው መረጃ ነው ይሄኛው። ጠበቃ አሰግድ ከተናገሩት ጋር ልዩነት የለውም። እስከ 30 ቀናት እስራትና ከሀገር እስከ መባረር የሚያደርስ ቅጣት ሊያስከትል ይችላል። ማንን ይመለከታል? ቀድመን የጠቀስናቸውን ማለት ነው። እነሱን ይመለከታል። ለምን አስፈለገ? የኢሚግሬሽን መስሪያ ቤቱ አስፈላጊ የሆኑ የፍርድ ቤት መጥሪያዎችን፣ የስራ ፍቃድ ካርዶችን እና ሌሎች ውሳኔዎችን ለባለቤቱ በትክክለኛው አድራሻ ለመላክ እንዲያስችል አድራሻ ሲቀይሩ ማሳወቅ የግድ አስፈላጊ መሆኑን ተገንዝበዋል ይላል። ከዚህ አንጻር ነው ጉዳትም አለው። በነገራችን ላይ አድራሻ አለማሳወቅ ከቅጣቱ ባሻገር ለእናንተ የሚመጡ የኢሚግሬሽን መረጃዎች እንዲሁም ከኢሚግሬሽን ጋር የተያያዙ ነገሮች ወደ እናንተ አድራሻ ሲላኩ አድራሻችሁን ስለማያገኙት አይደርሳችሁም እና እሱም ጉዳት ስላለው አድራሻችሁን አሁኑኑ ማሳወቃችሁን እንዳትረሱ። ለእናንተ ለትውልደ ኢትዮጵያውያን ተብሎ ታስቦ የተዘጋጀ ነው። ሌላ ምንም ፐርፐዝ የለውም። የተከበራችሁ አድማጭ ተመልካቾቻችን አድራሻ እንዴት ማሳወቅ ይቻላል? በጣም ቀላል ነው። እጅግ በጣም ቀላል ነው። አድራሻ ለመቀየር ኦንላይን ሆናችሁ ነው የምትጨርሱት። ወደ ኢሚግሬሽን መስሪያ ቤት መሄድ አይጠበቅባችሁም። የራሱ የሆነ ፎርም አለው። ኤአር 11 ትባላለች። እዚህ ቪዲዮ ላይ እንደምትመለከቷት ይቺ ናት ፎርሟ። ኤአር 11ን አወርዳችሁ ፎርሙን ሞልታችሁ መላክ ነው። ቅደም ተከተሉን ልንገራችሁ። አንደኛ በኢንተርኔት ኦንላይን የዩናይትድ ስቴትስ ሲቲዝንሺፕ ኤንድ ኢሚግሬሽን ሰርቪስ USCIS.gov ድረገጽ ላይ ብትገቡ ኢንተርፕራይዝ ቼንጅ ኦፍ አድረስ የምትል በጣም በቀላሉ መቀየር የሚቻል አንድ ፎርም ይሰጣችኋል ማለት ነው። እሱ ውስጥ ከገባችሁ በኋላ ኢንተርፕራይዝ ቼንጅ ኦፍ አድረስ ECOA ትላለች። እሷን ክሊክ አድርጋችሁ መግባት ነው። ፎርም ኤአር 11 የኤአር 11 ቅጽን ሞልቶ በፖስታ አድርጋችሁ መላክ ነው ማለት ነው። በፖስታ አድርጋችሁ ትልኩላቸዋላችሁ። በፖስታ ሲልኩ ማስረጃ እንዲኖረዎት በሰርቲፋይድ ሜል ቢልኩ ይመረጣል የሚል እንደ አማራጭም የተቀመጣለም። የፍርድ ቤት ጉዳይ ካላችሁ ጉዳዩን በኢሚግሬሽን ፍርድ ቤት የሚታይ ከሆነ ለፍርድ ቤቱ 33 የተባለውን ቅጽ ሞልታችሁ ላኩ ነው። ይሄኛው የፍርድ ቤት ጉዳይ ካለባችሁ ማለት ነው። ስለዚህ ባጭሩ ምንድን ነው የምታደርጉት? ወደ ዩናይትድ ስቴትስ ሲቲዝንሺፕ ኤንድ ኢሚግሬሽን ሰርቪስ ድረገጽ ትገባላችሁ። ወደ ድረገጹ ከገባችሁ በኋላ ኢንተርፕራይዝ ቼንጅ ኦፍ አድረስ በመጠቀም በቀላሉ መቀየር ከቻላችሁ በኋላ ኤአር 11 የሚባል ፎርም ታወርዳላችሁ። ፎርሙን ትሞላላችሁ። ከሞላችሁ በኋላ በፖስታ ትልኩላቸዋላችሁ። ይደርሳቸዋል ማለት ነው። እስካሁን የነገርኳችሁ በፖስታ ለመላክ ስትፈልጉ ነው። ግን እሱ አይመከርም። የሚመከረው በቀጥታ በኦንላይን ከቤታችሁ ቁጭ ብላችሁ ሳትወጡ ሳትወርዱ የምትልኩበት መንገድ ነው። እንግዲህ የአሜሪካ የኢሚግሬሽን መስሪያ ቤት አገልግሎቶችን ኦንላይን ለማግኘት ከፈለጋችሁ የመጀመሪያው ስራችሁ የሚሆነው አካውንት መክፈት ነው። ብዙዎቻችሁ አካውንት ይኖራችኋል ተብሎ ይታሰባል። አካውንት የሌላችሁ ግን መጀመሪያ አካውንት እንዴት መክፈት እንደምትችሉ ላሳያችሁ ነው። ምክንያቱም ይሄን ፎርም ሞልታችሁ አድራሻ መቀየራችሁን ለመላክ ኦንላይን ከቤታችሁ ቁጭ ብላችሁ ለመላክ አካውንት ስለሚያስፈልጋችሁ የግድ መጀመሪያ አካውንት አከፋፈቱን ማየት አለብን። እዚህ ጎግል ላይ ተገቡና ምንድነው የምታደርጉት? ዩናይትድ ስቴትስ ሲቲዝንሺፕ ኤንድ ኢሚግሬሽን ሰርቪስ .gov ማለት ትችላላችሁ። በቀጥታ ወደ ዩናይትድ ስቴትስ ሲቲዝንሺፕ ኤንድ ኢሚግሬሽን ሰርቪስ ይወስዳቸዋል። ይችኛዋ ናት ትክክለኛዋ ሊንክ ማለት ነው። እዚህ ጋር የምትመለከቷት ይኸው እኛ ቦልድ እያደረግንላችሁ ይሄ ሊንክ መምጣት አለበት። ይችን ትመርጣላችሁ ማለት ነው። ይህን ከመረጣችሁ በኋላ እዚች ጋር ሳይኒን የሚል አለ። እንደምትመለከቱት ሳይኒን ይላል። ሳይኒን የሚለውን ክሊክ ታደርጋላችሁ ማለት ነው። ሳይኒን የሚለውን ክሊክ ስታደርጉበት ሳይኒን አለ፣ ክሬት አካውንት አለ። እዚህ በፊት አካውንት ካላችሁ ሳይኒን ነው የምትሉት፣ ከሌላችሁ ግን ክሬት አላችሁ ማለት ነው። አሁን ክሬት የሚለውን ማየት ስለፈለግን ክሬት የሚለውን ትነካላችሁ። ኢሜላችሁን አስገቡለት። ኢሜል አካውንታችሁን አሁን ኢሜልን እያስገባው ነው። ኢሜል እናስገባለን። በቀጥታ ሰብሚት ነው የምንለው፣ ምንም አንነካም። ሰብሚት እንለዋለን ማለት ነው።
ሰብሚት ስንለው ቴክስት ያሳየናል፣ ቴክስት ቦክስ ያሳየናል። ዩናይትድ ስቴትስ ሲቲዝንሺፕ ኤንድ ኢሚግሬሽን ሰርቪስ አካውንት ኮንፊርሜሽን ኢሜይል ሃዝ ቢን ሴንት ቱ ዚስ ኢሜይል ፕሊዝ ፎሎ ዘ ኢንስትራክሽን ኢን ዘ ኢሜይል ቱ ኮንፊርም ዩር ዩኤስአይኤስ አካውንት ሪኳስት ይለናል። ስለዚህ ኢሜይላችሁ ጋር ትገባላችሁ። በቀጥታ በኢሜይል ኮንፊርሜሽን ተልኮላችኋል። ኢሜይላችሁ ላይ ትገባላችሁ ማለት ነው። ከዛ ልክ ኢሜይላችሁ ጋር ስትገቡ እዚህ ጋር ምን ታገኛላችሁ? ቬሪፊኬሽን ሊንክ ይላክላቸዋል። ይህን ቬሪፊኬሽን ሊንክ ክሊክ ታደርጉታላችሁ። ሊንኩን ክሊክ ስታደርጉት ወደዚህ ይወስዳቸዋል። ብዙ የምታነቡት ነገር ያሳያል። አንብቡት ከቻላችሁ ዘን አግሪ ትሉታላችሁ። አግሪ ካላችሁ በኋላ የራሳችሁን ፓስወርድ ክሬት አድርጉ። ፓስወርዱ ደግሞ ስትሮንግ መሆን አለበት። ይሄ ሌተር፣ ካራክተር፣ አፐር ኬዝ፣ ላወር ኬዝ ያለው ስትሮንግ ፓስወርድ ክሬት አድርጉ። ግን ፓስወርዱን እንዳትረሱት አደራ፣ ተጠንቀቁ። ቱ ስቴፕ ቬሪፊኬሽን የሚል ይመጣላቸዋል። እዚህ ጋር ቱ ስቴፕ ቬሪፊኬሽን ሜተድ የሚባለው በኤስኤምኤስ ነው ምልክላችሁ፣ በኢሜይል ነው ወይስ ደግሞ በምንድን ነው የሚለውን ያሳያቸዋል። በኢሜይል ብታደርጉት በጣም ተመራጭ ነው። በኢሜይል የሚለውን ትመርጡለታላችሁ ማለት ነው። ስለዚህ አሁን በኢሜይል የሚለውን ክሊክ እናደርጋለን። ሰብሚት ነው የምትሉት። ሰብሚት። ሌሎችም አሉ በአፕ ምናምን ይላል። ኢሜይል የሚለው ተመራጭ ነው። ሰብሚት። ቬሪፊኬሽን ኮድ ሰክሰስፉል የሚል ሜሴጅ ይመጣላችኋል። አሁንም ተመልሳችሁ ወደ ኢሜይላችሁ ኢንቦክስ ትሄዱና ቬሪፊኬሽን ኮድ በኢሜይላችሁ ኢንቦክስ ይሰጣችኋል ማለት ነው። እሷን ዲጂት አመጡና እዚች ቬሪፊኬሽን ኮድ የሚለው ሰኪዩር ቬሪፊኬሽን ኮድ የሚለው ላይ እዚች ላይ ፔስት ታደርጋላችሁ። እንደምትመለከቱትም 1 2 3 6 ዲጂት የሆነ ነምበር ይሰጣቸዋል። ይችን ነምበር አመታችሁ ፔስት ታደርጉለት ኢሜይላችሁ ቬሪፋይድ መሆኑን ያሳያችኋል ማለት ነው። እዚች ጋር ደግሞ የሚያመጣላችሁ ባክአፕ ኮድ ነው። ይሄን ባክአፕ ኮድ መርሳት የለባችሁም። ኢንኬዝ ስልካችሁ ቢሰረቅ፣ ኮምፒውተራችሁ ቢጠፋ ይሄን ባክአፕ ኮድ ከያዛችሁ ወደ ዩናይትድ ስቴትስ ሲቲዝንሺፕ ኤንድ ኢሚግሬሽን ሰርቪስ ወደሚባለው ዌብሳይት መግባት ያስችላችኋል። ስለዚህ ይሄን ባክአፕ ኮድ ስካን አድርጋችሁ ሴቭ አድርጋችሁ የሆነ ቦታ ማስቀመጣችሁን አትርሱ ማለት ነው። አሁን ኮንቲኒው ትላላችሁ ማለት ነው። ፕሪንት አድርጋችሁም ወረቀቱን መያዝ ትችላላችሁ። እዚህ ጋር ዘን ኮንቲኒው የሚለውን ክሊክ አድርጉበት። አሁን ኮንቲኒው የሚለውን ስትነኩት ሴኪዩሪቲ ኩዌሽን ይጠይቃቸዋል። ይሄ ለእናንተ ኢሜይላችሁን አካውንታችሁን ብትረሱት ወደፊት የሚጠቅማችሁ በርከት ያለ ሴኪዩሪቲ ኩዌሽን አለ። ለምሳሌ ሴኪዩሪቲ ኩዌሽን 2 ዋት ኢዝ ዘ ኔም ኦፍ ዘ ካምፓኒ ዩ ፈርስት ፔድ፣ መጀመሪያ እናንተን የቀጠራችሁ ድርጅት ማን ነበር የከፈላችሁ። ሴኪዩሪቲ ኩዌሽን 2 ዋት ዋዝ ዘ ፈርስት ቲን ስፖርት ዩ ፕላይድ፣ ምንድን ነበር መጀመሪያ የተጫወታችሁት የስፖርት ጨዋታ አይነት ነገር ይጠይቋቸዋል። ትሞላላችሁ። ከሞላችሁ በኋላ አለቀ። አሁን አካውንታችሁን ምን አድርጋቸዋል? ክሬት አድርጋቸዋል። አካውንት ክሬት አድርጋቸዋል። አሁን በቀጥታ ደግሞ አድረስ እንዴት እንደምትቀይሩ ደግሞ አሳያቸዋል። አሁን በቀጥታ ወደ ዩናይትድ ስቴትስ ሲቲዝንሺፕ ኤንድ ኢሚግሬሽን ሰርቪስ ትገቡና ሎጊን የሚለውን ስትነኩት የእናንተን አካውንት እና ዩዘር ኔም እና ፓስወርድ እንድታስገቡ ይነግራቸዋል። ሎጊን ታደርጋላችሁ። ከገባችሁ በኋላ ማይ አካውንት፣ በቀጥታ ማይ አካውንት የምትለዋለች እዚች ጋር ማይ አካውንት የሚለውን ክሊክ ታደርጋላችሁ ማለት ነው። ይሄ ማይ አካውንት የሚል አለ። እሱን ክሊክ ታደርጋላችሁ። ወደ ታች አካባቢ ምን የምትል ታገኛላችሁ? ቼንጅ አድረስ የምትል ታገኛላችሁ ማለት ነው። ቼንጅ አድረስ የሚለውን ታገኛላችሁ። ቢፎር ዩ ቼንጅ አድረስ የሚል ኢንስትራክሽን አለ። እሱን አንብቡት። ቼንጅ ማይ አድረስ የሚለውን ክሊክ ታደርጋላችሁ ማለት ነው። ከዛ እዚህ ጋር ምንድነው የምታዩት? አይ ዶንት ሃቭ ፈርስት ኔም የሚል ነገር አለው። ጊቭ ኔም፣ ሚድል ኔም፣ ፋሚሊ ኔም። ይሄ ስማችሁን ትሞላላችሁ። ምንም አዲስ ነገር የለውም። እሱን ትሞላላችሁ። ኔክስት ትላላችሁ። ስቴፕ 2 ከረንት ስቴፕ ዩር አድረስ ኢንፎርሜሽን፣ የእናንተን አድረስ ኢንፎርሜሽን ትሞላላችሁ። ካንትሪ እዚህ ጋር አሜሪካ ነው የምትሉት። ዩናይትድ ስቴትስ እንዳትሳሳቱ። እዚህ ጋር የምትሞሉት ኢትዮጵያ ብላችሁ እንዳትሞሉ፣ ዩናይትድ ስቴትስ ትላላችሁ። አድረስ ላይን 1 ትሞላላችሁ። ስትሬት ነምበር እና የስትሬቱን ኔም ነው የምትሞሉት። ብዙ ጊዜ እንዳትሳሳቱ። እናንተ የምትኖሩበትን አካባቢ ስትሬት ነምበር አለው፣ ዘን ስትሬት ኔም አለው። በጣም ቀላል ነገር ነው። እሱን መሙላት ትችላላችሁ ማለት ነው። አድረስ ላይንቱ ላይ አፓርትመንት፣ ሲዩት፣ ዩኒት ኦር ፍሎር ነምበር ካለ እሱን ትሞላላችሁ። ሲቲ ኦር ታውን ቀጥሎ ያለው እንደምትመለከቱት ሲቲ ኦር ታውን ይላል። እሱን ትሞላላችሁ። ቀጥሎ ስቴቱን ያሳያችኋል። ስቴት የትኛው ስቴት ነው የምትኖሩት? ካሊፎርኒያ ነው፣ ዲሲ ነው፣ ሚኒሶታ ነው፣ የትኛው አካባቢ ነው የሚለውን ትሞላላችሁ። ስቴታችሁን ትሞላላችሁ። የስቴታችሁን ዚፕ ኮድ ትሞላላችሁ። ዚፕ ኮዱን ሙሉ። ኢዝ ዩር ኒው ፊዚካል አድረስ ዘ ሴም አስ ዩር ሜሊንግ አድረስ ይላቸዋል። ብዙ ጊዜ ይሄ የስ ነው የምትሉት ማለት ነው። የስ ነው የምትሉት ይሄኛውን ብዙ ጊዜ የስ ትላላችሁ።
እዚህ ጋር ቬሪፋይ ዩር አድረስ ኦሪጂናል አድረስ ይሄ ነው። ሪኮመንድድ አድረስ ይልና ዩዝ ሴሌክትድ አድረስ ነው የምትሉት ማለት ነው። ትክክል መሆናችሁን ዩዝ ሴሌክትድ አድረስ ትላላችሁ። አሁን አድራሻችሁን ቀይራችኋል ማለት ነው። አድራሻችሁን ቀይራችኋል። ሪሲት ነምበር ብሎ ይሰጣችኋል። አይ ዶንት ሃቭ ሪሲት ነምበር ካላችሁ የለኝም ካላችሁ አይጠይቃችሁም። ካላችሁ ግን ሪሲት ነምበር አስገቡ ይላችኋል። አይ ዶንት ካላችሁት ምንም ሪሲት ነምበር አያስገባም ማለት ነው። እንደ ምርጫችሁ እናንተ ሪሲት ነምበር ካላችሁ ሪሲት ነምበር ማስገባት ትችላላችሁ። እሱን ታስገቡለትና ዘን ቀጣይ ምንድነው የምንለው ኔክስት ስትሉት ይሄኛው ሜሴጅ ይመጣል። ቀጥሎ አር ዩ ሹር ዩ ዱ ኖት ሃቭ ኤኒ ፔንዲንግ ኬዝ የፍርድ ቤት ቀጠሮዎች ምናምን የኢሚግሬሽን በተለይ የፍርድ ቤት ብዙ ላይሆን ይችላል። እዚህ ጋር የኢሚግሬሽን ፔንዲንግ ኬዝ አለ ወይስ የለም የሚል ጥያቄ ይጠይቃችኋል ማለት ነው። ስለሱም የምሰጡት መረጃ ይኖራል። ዘን ኔክስት ትላላችሁ። ደረሰኝ ምናምን የሚጠይቃችሁ የኢሚግሬሽን ፔንዲንግ ኬዝ ካለ የእሱን ደረሰኝ የሚመለከት ነው በነገራችን ላይ የምታስገቡት ማለት ነው። ስለዚህ ሁሉን ነገር አሁን ቀይረናል። ተጠናቋል። ሰርቲፋይ ኤንድ ሰብሚት ትሉታላችሁ። ይሄን ከነካችሁ በኋላ ኤዲት ማድረግ አትችሉም። ወደኋላ ማስተካከል ያለባችሁ ነገር ካለ ግን ባክ ብላችሁ ኤዲት ማድረግ አለባችሁ። የኢሚግሬሽን ቀጠሮ ፔንዲንግ የሆነ ነገር ያላለቀ ነገር ካላችሁ የእሱ ደረሰኝ ወይም ኬዝ ነምበሩ ምናምን ነገር ካለ ደረሰኝ የሚለው ላይ ማስገባታችሁን እንዳትረሱ። ከሌለ ግን የለም ትላላችሁ። ሰብሚት የሚለውን ትነካላችሁ። አሁን ከቤታችሁ ቁጭ ብላችሁ እንግዲህ 3 ደቂቃ 2 ደቂቃ ባልሞላ ጊዜ ውስጥ እናንተ አድረስ ቼንጅ ማድረግ ችላችኋል ማለት ነው። አሁን ባሳየናችሁ ስቴፕ መሰረት አድራሻ ለውጥ አድርጋችሁ ከሆነ እንግዲህ 10 ቀን ባልሞላ ጊዜ ውስጥ ለአሜሪካ የኢሚግሬሽን መስሪያ ቤት ወይም ዩናይትድ ስቴትስ ሲቲዝንሺፕ ኤንድ ኢሚግሬሽን ሰርቪስ በኦንላይን ከቤታችሁ ቁጭ ብላችሁ ማሳወቅ እንደምትችሉ ልንነግራችሁ እንወዳለን። በእርግጠኝነት ይህ መረጃ እጅግ እንደሚጠቅማችሁ ከብዙ ውጣ ውረድ እንደሚጠብቃችሁ እርግጠኞች ነን። ለዚህ የሚገባንን ላይክ እና ሰብስክራይብ እንድሰጡን በአክብሮት እየጠየቅን ጓደኞቻችሁን፣ ቤተሰቦቻችሁን ሁሉንም የምታገኙትን ሁሉ እናንተም ሌላ አካውንትም ካላችሁ ሰብስክራይብ እንድታደርጉን በከፍተኛ ክብር ጠይቀናችኋል። እንደምትመለከቱት ከምንሰጠው መረጃ አንጻር የሰብስክራይበር ቁጥራችን በጣም እጅግ በጣም ዝቅተኛ ስለሆነ 100 ሺህ ለማስገባት በአጭር ጊዜ እቅድ ስለያዝን የእናንተ ርብርብ የእናንተ እርዳታ ያስፈልገናልና ሰብስክራይብ ከማድረግ ወደኋላ እንዳትሉ። እናንተ ብቻ ሳትሆኑም ጓደኛ፣ ወንድም፣ እህት ሁሉንም ቤተሰብ ስታገኙ ሰብስክራይብ አስደርጉን። ለዛሬ የነበረን ዜናና መረጃ ይሄን ይመስላል። በሌላ ቪዲዮና መረጃ እስከምንገናኝ በያላችሁበት ሰናይ ቆይታ